ፊልሙ ሲጀምር ምሽት በኒውዮርክ ከተማ በአንድ አፓርትመንት ውስጥ በዝምታ ቁጭ ያለውን ጆንን እያሳየን ነው። ጆን የተቀመጠበት ክፍል እጅግ የተመሰቃቀለና ባዶ በሆኑ የአልኮል ጠርሙሶች የተሞላ ሲሆን ጆን በጠረጴዛው ላይ ሽጉጥ አስቀምጦ ራሱን ለማጥፋት ራሱን እያዘጋጀ ይገኛል። ጆን በአንድ ወቅት የተጨበጨበለት የባህር ኃይል ወታደር የነበረ ሲሆን በአሁኑ ጊዜ ግን በአፍጋኒስታን ጦርነት ወቅት ባሳለፈው የሚረብሽ ትውስታ ምክንያት በአእምሮ ህመም እየተሰቃየ ነው። ጆንም በእጅ በያዘው ሽጉጥ ውስጥ ሁለት ቀለሃ በመክተት ራሱን ለማጥፋት ሲሞክር ሁለቱም ቀለሃዎች የቃታውን ዙር ሳያገኙ ይቀሩና ለዛ ቀን ጆን ራሱን ከማጥፋት ይተርፋል። በቀጣዩ ቀን ጆን የታላቅ እህቱን ሲድኒን መምጣት ዘንግቶት በመጠጥ ስካር መንቃት አቅቶት ባለበት ሰዓት እህቱ ሲድኒ ሻንጧን እየጎተተች ወደ ጆን መኖሪያ ቤት ትገባለች። ጆንም ከተኛበት ተነስቶ ተዘጋጅቶ ስላልጠበቃት ይቅርታ ጠይቋት ማታ ላይ እራት ሊበሉ ወደ አንድ ሆቴል ያመራሉ። እራታቸውን እየተመገቡም እያለ ሲድኒ ነገ ለሥራ ወደ ብራዚል እንደምትሄድ ትነግረዋለች። በንጋታውም ጠዋት ጆን ጥልቅ እንቅልፍ ውስጥ እንዳለ ሲድኒ ጆንን በተኛበት ተሰናብታ ከቤት በመውጣት እንዳለችው ወደ ብራዚል ታቀናለች። ፊልሙ ወደ ብራዚል ሲወስደን አንዲት ካታሪና የተባለች ፖሊስና የሥራ ባልደረባዋ ጥቆማ ደርሷቸው ወደ ባህሩ አጠገብ እየተጣደፉ ሲሄዱ እንመለከታለን። በባህሩ ስፍራ ሲደርሱም በባህሩ አጠገብ አንዲት ሴት በከፍተኛ ሁኔታ ተደብድባ ተጥላ ይመለከታሉ። ወደ ተጣለችውም ሴት ቀርበው ሲመለከቱ ተደብድባ የተጣለችው ሲድኒ የምትባል ሴት ሆና ያገኟታል። ይህንንም መርዶ ጆን ይሰማል። ጆንም ይህንን አስደንጋጭ ዜና እንደሰማ የጨለመበት ዓለም ይባሱን ይጨልምበታል። ጊዜ ሳያጠፋም ሲድኒ በአሰቃቂ ሁኔታ ማን ደብድቦ እንደጣላት ለማወቅ ወደ ብራዚል ዋና ከተማ ሪዮ ያቀናል። ጆንም ሪዮ እንደደረሰ ዲቴክቲቭ ቲያጎ የተባለ ይህንን ወንጀል እንዲመረምር ኃላፊነት ከተሰጠው የፖሊስ አለቃ ጋር ይገናኛል። ቲያጎ መጀመሪያ ላይ እውነተኛና ታማኝ ፖሊስ ቢመስልም ነገር ግን ጆን ቀስ በቀስ የአካባቢው ፖሊሶች ሙሰኛና የወንጀለኞቹ ተባባሪ እንደሆኑ እየተረዳ ይመጣል። ጥቂት ቆይቶም ጆን ሪዮ ፋቬላ የሚባለው አስፈሪና የጭካኔ ሰፈር ውስጥ በመግባት ነገሮችን ማጣራት ይጀምራል። በዚህም ጆን የብራዚል መውጫና መግቢያዎች በብራዚል ወንበዴዎች ብቻ ሳይሆን በጃፓኑ ያኩሳ በሚባል ሴትና ሕፃናትን በሚነግድ የማፊያ ቡድን ቁጥጥር ስር ጭምርም እንዳሉ ይገነዘባል። ከዛ በኋላ የጆን አስደናቂ የውትድርናና አካላዊ ብቃት በፋቬላ ውስጥ እየታወቀ እንዲመጣ ያደርገዋል። በአካባቢው የሚገኙ ወሮበሎችም ጆንን ሊተናኮሉት በሚሞክሩበት ሰዓት ጆን በሚያስገርም ብቃት ይፋለማቸዋል። በዚህ ምክንያትም የጆን የመፋለም ብቃት በአካባቢው በእጅጉ መታወቅ ይጀምራል። ጆንም የእህቱን ጥቃት ጠለቅ ብሎ በመረመረ ቁጥር እህቱ ሲድኒ እንዲሁ እንዳልተጠቃች ይልቁንም የያኩዛን ቡድን ወንጀል ለማጋለጥ በተቃረበችበት ወቅት ኢላማ ውስጥ እንደገባችና ጥቃት እንደደረሰባት ይረዳል። ከዛ በኋላ ጆን የያኩዛ ቡድን አለቃ የሆነውን ማሺ በአካባቢው ለሚፈጠረው ወንጀል አብዛኛውን ድርሻ የሚወስደው እርሱ እንደሆነና ነገር ግን ራሱን በፍጹም ፊት ለፊት ላይ እንደማያወጣ ይደርስበታል። ከዛ በኋላ አደገኛ ነገር እዚህ ጋር ይከሰታል። መልካምና ለሕግ እንደቆመ የሚያስመስለው ዲቴክቲቭ ቲያጎ የያኩዛ ቡድን ለሚሰሩት የግድያ ሕፃናትና ሴትን የመነገድ ወንጀልን ሽፋንና ከለላ እንደሚሰጣቸው ጆን ፍንጭ ማግኘት ይጀምራል። ይህ ሁሉ ነገር ሲሆን ሲድኒ ሕክምና እንዲደረግላት በተወሰደችበት ሆስፒታል አልጋ ላይ ራሷን ስታ እንዳለች ነው። ጆንም በየቀኑ እየተመላለሰ የእህቱን የጤና ሁኔታ ይከታተላል። ከዛ በኋላ ጆን ከብዙ የድብቅ ስለላ በኋላ በፋቬላ የሚገኙትን ማፊያዎች አንድ ባንድ እያደነ ካስወገዳቸው በኋላ ደረጃ በደረጃ አንዳንድ እያለ የያኩዛን ኔትወርክ የሚያውቁትን ሰዎች እያሳደደ በመያዝ መረጃ ካወጣጣቸው በኋላ ጆን ባገኘው መረጃ መሰረት ወደ አንድ ሀብታሞች ከብዙ ንስቶች ጋር በድብቅ ወደሚዝናኑበት ስፍራ ይሄዳል። በተመሳሳይ በዚህ ሰዓትም ቲያጎ በስራ ምክንያት የማይስማሙትን የፋቬላን የማፊያ ቡድኖች የፖሊስነቱን ሽፋን በመጠቀም አንድ በአንድ መንደር ውስጥ እየገባ መረሸን ይጀምራል። ፊልሙ ወደ ጆን ሲመልሰን ጆን ሀብታሞቹ በሚዝናኑበት ስፍራ በአንድ ቤት ውስጥ የተቆለፈባቸው ሕፃናት ይመለከታል። በዛ ስፍራም ከያኩዛ ቡድን አለቃ ማሺ ጋር የሥራ ቀጠሮ እንዳለው በማስመሰል ጥቂት የማሽን ጋርዶች ካዘናጋ በኋላ ሳያስቡት ፍልሚያ ይጀምርና በሚያስደንቅ ብቃት አንድ ባንድ ይረፈርፋቸዋል። በዚህ መሃልም ዲቴክቲቭ ቲያጎ ይደርስና ጆን ላይ መሳሪያ ይደቅንበትና ጆንን ሊገድለው ሲል ካታሊና በስፍራው በመድረሷ ምክንያት ቲያጎ ጆን ላይ የደቀነውን ሽጉጥ ይመልሳል። በዚህ ሰዓትም ካታሊና ካየችው ነገር የተነሳ ቲያጎን መጠራጠር ትጀምራለች። ከዛ በኋላ ጆን እህቱ ሲድኒ ጋር ማንም ስለሌለ ለደህንነቷ ካታሊና እዛ እንድትሆንላት ይጠይቃታል። በዚህ ሰዓትም አንድ የያኩዛ አባል ሲድኒን ለመግደል ተልካ ሲድኒ ከተኛችበት ክፍል በመግባት
የሲድኒን የመተንፈሻ መሳሪያ ልትነቅለው ስትል በድንገት ካታሊና በክፍል ውስጥ ትደርስና ጀርባዋን በጥይት መታ ትገላታለች። ከዛ በኋላ ፊልሙ ሲያስቃኘን ቲያጎና የማሺ ሰዎች ከብራዚል አፍነው የወሰዷቸውን ሕፃናት ወደ ጃፓን በመርከብ ለማሻገር ሕፃናቶቹን ይዘው ወደ ባህሩ ያቀናሉ። ጆንም ቀድሞ ይህንን ተረድቶ ስለነበር በድብቅ ይከታተላቸው ጀመር። በስፍራውም ከጠባቂዎቹ ጋር የተገኘው ማሽ ጠባቂዎቹን በንቃት አካባቢውን እንዲቃኙ እያስጠነቀቃቸው እያለ በድንገት ከውጭ በኩል የተኩሱ ድምፅ መሰማት ይጀምራል። ይህንንም የተኩሱ ድምፅ የሰሙት ጠባቂዎቹ በተለያየ አቅጣጫ ተበትነው አካባቢውን ማሰስ ይጀምራሉ። ከዛ በኋላ ጆን በጥንቃቄ በመጋዘን ውስጥ እየተንቀሳቀሰ የማሽን ጠባቂዎች በመፋለም ዋጋቸውን ከሰጣቸው በኋላ ዲቴክቲቭ ቲያጎን እና ሌላኛው ዲቴክቲቭ እና ማሽን በአንድ ላይ ሆነው ሊፋለሙት ይከቡታል። ጆንም በዚህ ጊዜ የሚያስጨርስ ፍልሚያ ከሶስቱም ጋር ካደረገ በኋላ ሶስቱንም እንዳልሆኑ አድርጎ ይገላቸዋል። በመጨረሻም ፖሊሶች በስፍራው ይደርሱና የታገቱትን ምንም የማያውቁትን ሕፃናቶች ከታሰሩበት ክፍል ይዘዋቸው ከወጡ በኋላ ጆን ከእህቱ ሲድኒ አጠገብ ቁጭ ብሎ እንዳለ ሲድኒ ከገባችበት ኮማ በጥቂቱ ስትነቃ ፊልሙ ታሪኩን እዚህ ጋር ይቋጫል።